ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ እናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እዚህ የመተዋቸው በግራ በኩል የምታያቸው እና ይህንን ወንድምና በሶሻል ሚዲያው ላይ የሚረጭ የሚዋሸው እና የሚነገረው የብልጽግና ፕሮፓጋንዳ ራስን አስበው ራስን የሚያዞር ነው ብዬ ነው የምጀምረው። ከዛ በፊት ግን አሜሪካን ለምንኖሩ ወይም በዚህ 24 hours ኒውስ ባለበት ፎክስ ኒውስ የሚሉት አለ። early 90 ነው የተጀመረው። ይሄ የጀመሩት ታቦይ ነው። ምን የሚሉት ነገር አለ እነ ኤቢሲ፣ ኤንቢሲ the rest of them የሚባሉት እንትኖች በእውነቱ they are ሊበራል ናቸው። የኮንሰርቫቲቭን ነገር አይናገሩም በሚል አመለካከት ነው። ይሄ ከሲኤንኤን በኋላ ለ24 ሰዓት ኒውስ ሲኤንኤን 24 ሰዓት ኒውስ ነው የደጋገመው ቢሆንም 24 ሰዓት። ይሄ ግን ኦፒኒየን ያደረገ ማለት ምንድነው? ዜና ማንበቦ ከዛው ዜናው ላይ የሚተነትነው አዋቂ ነኝ ባይ በየቦታው የሚተነትነው ኒውስ ሜከር ነው። ነገር ግን በጣም ይሄ ኒውሱ የኦናሩ ይሄንን የፈጠረው ሰውዬ የአውስትራሊያ ተወላጅ ነው። ብዙ መጋዚኖች ለንደን ውስጥ ባሉት ምን አሉት። ነገር ግን ትልቅ ሀብት ያገኘበት ይሄ ፎክስ ኒውስ የሚሉት ነው። ይሄ ሌሎችም አንዳንድ ኒውዮርከርስ የሚባለውን የምታነቡ ኒውዮርክ ያላችሁ የምታነቡ ያሉ እሱም የነዚህ ሰውዬ ነው። አሁን ብዙ ጊዜ ያ ትልቁ በዚህ በሳውዘርን ዩናይትድ ስቴትስ በኩል በጣም ተደማጭነት ያለው ነምበር 1 የቀኝ አክራሪዎች ኒውስ ሜከር ነው። ብዙም ጊዜ የዚህ የፕሬዚዳንት ትራምፕ የመምጣቱ ምክንያት ዋናው ይሄ ሚዲያ ነው። ኢንዳይሬክትሊ ዳይሬክትሊም ደግፎታል። አሁን ለምን አመጣሁ ብባል አንድ ነገር ሲናገሩ ኮኦርዲኔት አድርገው ነው ስለ አንዳንድ አሁን ለምሳሌ በቅርብ ጊዜ ሚኒሶታ ውስጥ አንድ ሰውዬ አንድ ወጣት ልጅ ነርስ ነው። ሚኒሶታው ትልቅ ነገር ይሄ ኢሚግራንቱን ምኑን እያፈሱ ይኑሮም ሲቲዝን አይኖረውም እያፈሱ በጣም ብዙ ጊዜ ወደዛ ነገር እመጣለሁኝ። እንዳውም ትንሽ ጠቆም አድርጌ ላልፍ የሚሄደው ምን ያህል የሚያደርጉት ነገር ትክክል እንዳልሆነ አሜሪካን ውስጥ ዩናይትድ ስቴትስ ኦፍ አሜሪካ እነዚህ ወረቀት የላቸውም ተብለው ኤሊየንስ የሚባሉት እንኳን ባልፈልግ የሬዚደንት ፔፐር የላቸውም የተባሉት 70% 78 or 80% ከስፓኒሽ አገር የሚመጡት ነው። ምክንያቱም ሜክሲኮ ቦርደር ነው። ከዛም በኋላ እነሱ ቀጥሎ ያሉት በሜክሲኮ አድርጎ ይገባሉ። ስለዚህ ይሄ ኮመን ነው።
ኢትዮጵያ ውስጥ ወረቀት የሌላቸው ሰዎች ይምጡ ይባል ኢትዮጵያ ልክ እንደ አሜሪካ ብትሆን ብዙዎቹ የሚመጡት እነዚህ ጎረቤቶቹ ሀገሮች ድሃ ቢሆኑ ከጅቡቲ፣ ከሶማሌ ከእንደዛ ነው የሚመጡት። በተለይ ከሜክሲኮ ትልቅ ቦርደር አላቸው። ትልቁ ቦርደራቸው የሆነው ካናዳም ቢሆን ከካናዳ ቀጥሎ ሜክሲኮ ቦርደር ነው ያላቸው እና ሰው በዛ ነው የሚገባው። ስለዚህ ሰፕራይስ አይደለም ወረቀት የሌላቸው ሜክሲካንስ ማጆሪቲውን ቦታ ይይዛሉ። ማመሰላችሁ ሁለተኛውን ቦታ የሚወስደው ትገምቱ ትችላላችሁ? ሁለተኛውን ቦታ ወረቀት የሌላቸው አሜሪካ ውስጥ የሚኖሩት የሚይዙት ነጮች ናቸው። 5%። ጥቁሩ ስንት ፐርሰንት መሰላችሁ? ጥቁሩ 1% ነው። የት ይሄ የቀኝ ዘረኞች የሆኑ ቀኝ እንትኖች በጣም ፎከስ የሚያደርጉት ሚነሶታ፣ ኒውዮርክ፣ ለሲ እዛ እሱን ቮት ያላደረጉት ጥቁሮች ያሉበትን ቦታ ነው። ሶማሌዎች ሆን እንደዚህ እንደዛ የእኛን ህዝቦች። ለዚህ ነው አንዳንድ ፈርሞች የኢትዮጵያ ነችን ይህንን የአሜሪካን መንግስት የከሰሱ አንዳንድ የጥብቅና እንትኖች ፈርም ይባላል በአማርኛ እየከሰዋቸዋል። የእኛን ህዝቦች እንደዛ ማድረግ ያለበትም ተብሎ ህጉም አይፈቅድም። ስፔሻል ወረቀት የተሰጣቸው ነበሩና አንዳንዶቹ። አሁን ይህን ካልኩኝ በኋላ ይሄ ፋክስ ኒውስ ምን ያደርጋል መሰላችሁ? ይሄ ልጁን የገደሉት ነርሱን ነጭ የገደሉት እነዚህ አይስ የሚባሉት አይኤስ ቦርደር ጠባቂዎች የነበሩት አሁን ከተማ ላይ የሚሉ ሰውየው ጠመንጃውን እንኳን ጠመንጃ ተይዟል። ጠመንጃውን ግን እዚህ ነው የያዘው። ላይሰንስ አለው፣ ፍቃድ አለው። ያ ሚነሶታ የተባለው ሀገር ደግሞ የመንጃ ፍቃድ የዛን ፍቃዱን የያዘ በህግ የተያዘ ነው። ነገር ግን ወደ ፖሊሶቹ አልደቀነም። እንዳው እንዲህ የምታደርጉት ነገር ሰውን እያፈሳችሁ በንጹህን እንትን የምትሉት ነገር ትክክል አይደለም ብሎ ስለተቃወመና ካሜራ ስላወጣ አጠፉ። ድብና አድርግ በስንት በጠመንጃ ገለው ገድሉ። ሁለተኛ ጊዜያቸው ነው። አሁን ይሄ የራይት ፕሮፓጋንዲስቱ የፕሮፓጋንዳው ኒውስ ሜከር ይሄ ሊገሉት ይገባል፣ ጠመንጃ ይሁን የያዘ ሰው ነው ደቀነ ይላሉ። ቪዲዮ ላይ ግን አይታይም። በሌላ ጊዜ ግን እነዚህ ዘረኞቹ ጥቁሩን ሲገሉ ሌላ ቦታ ላይ ይሄው ሚዲያ እንዴ ጠመንጃማ ሁለተኛው በአንቀጽ በነኮስትናሽን የተጻፈ ነውና ሁለተኛው አንቀጽ ላይ የተጻፈ ነውና ጠመንጃማ ይዞ መዞር ይችላሉ ይላሉ። አያችሁ። አሁን ሌላው ይሄንን ነገር ደፈንድ ለማድረግ የ8 ሰዓቱም አቅራቢ ሞስት ኦፍ them እነዚህ ኮመንት ሰጪዎቹ ወይ ኦፒኒየን ተናጋሪዎቹ አንዳንድ ሰዓት ነው ያላቸው። አንዳንድ ሰዓቱም የሚያደርጉት ኮኦርዲኔር አድርገው ነው። አንዱን የ8 ሰዓቱ ያነበበውን የውሸቱን የነፋውን ይሄኛው የ9 ሰዓቱ ይቀጥልና ደግሞ በዛው የነፋውን የ10 ሰዓቱ እንደዛው ፕሮፓጋንዳ ውሸት አይምሯቸውን እንዲያደነዝዝ ይሄ ነገር ተደጋገመ እውነት ነው እንዲባል እንዲህ ነው የሚያደርጉት። ይሄ የብልጽግና መንግስት ደግሞ ዛሬ አንዳንድ ውጭም ያሉ ዳያስፖራ አሉ። በተለይ አንድ አለ በጣም ብልጽግና ነው፣ የደቡብ ልጅ ነው።
አገራችን ውስጥ ዛሬ የዚህ ብልጽግና ሪኮርድ ያደረጉ ወታደሮቹ ብዙዎቹ ከዚህ ከደቡብ የመጡ ናቸው። የሚማረኩትም የሚገደሉትም የሚጨፈጨፉትም። ይሄ ሰውዬ ወደፊት የቀጠለ እንደሆን ፒክቸሩን አውጥቼ እናገራለሁ። ዛሬ የተናገረው ነገር አለ። ቲዲኤፍ ወደ አላማጣ ገብቶ እነዚህ ሁለት ሰዎች ለምን እንዳመጣው ተመቶ ተጨፈጨፉ እና ተማረኩ፣ መሳሪያውም ተያዘ ብሎ የውሸት ተናገረ። ፕሮፓጋንዳ። እንዲሁም ደግሞ ቋንቋውን የሚናገሩ ይህ ሁለተኛ እዚህ ስሙን የጻፍኩት ቋንቋውን የሚናገሩ የዛ አገር ተወላጅ ሆነው በገንዘብ የተሸጡ የተለወጡ ስለ ሰላም ይሄ ደግሞ ሲናገር የትግራይ ህዝብ ሰላም ነው የሚያስፈልገው እንጂ ጦርነት አያስፈልገውም ብሎ ከዚህ ከደቡቡ ካለው ውጭ ኖረው የሚኖረው የብልጽግና ይሄ ደግሞ ትግራዊ ተናጋሩ የብልጽግና እንደዛ አስተጋባ። ሌሎችም ተከታታይ እንደዚህ ያደረጉ። እንዴ ሴሻንስ ሚዲያው ምንድነው የሞላው ብዬ ገባሁና ማየት ጀመርኩ። አንድ ኦርጋናይዜሽን አለ። በእውነቱ ኤኒ ኮንፍሊክት ሲኖር ሳተላይት አለው። ይሄ ኦርጋናይዜሽን ጦርነትን ያለበትን ቦታ ይመለከታል። አክሰስ ስላለኝ ሜምበርሺፕ ስላለኝ ገባሁኝና ተመለከትኩ። እንዴት ነው? ብዙውን ጊዜ ኢንፎርሜሽንን እውነተኛውን ኢንፎርሜሽን ከነሱ ነው የሚገኘውና እነዚህ ሰዎች የምታዩዋቸው የአላማጣ ውስጥ የሚኖሩ የቲዲኤፎች አዛዦች ናቸው ያላቸው ውሸት ነው። ሰርች ሳደርግ ያ ቦታ እንደተለመደው በአንድ በኩል የአማራዎቹም እንትኖች ይዘውታል፣ በሌላ በኩል ደግሞ የነዚህ የአብይ አህመድ ወታደሮች ይዘውታል፣ በሌላ በኩል ደግሞ ቲዲኤፍ። ግን ያ ቦታ የትግራይ አካባቢ ቦታ ነው። እነዚህ ደግሞ እንደዚሁ ለምን እንደያዛቸው አይታወቅም። በየትኛው ዓለም ነው ሁለት ምርኮኞች አገኘም ብሎ የመሳሪያውን የድሽታውን ይሄ የምታዩትን ሁሉ ተቀምጠው የምታዩትን ሁሉ ደርድረው። ለዚህ ነው ይሄ የደቡቡ ልጅ ውጭ ነው የሚኖረው ተጨፈጨፉ ብሎ ፕሮፓጋንዳውን የነሳው። ሁለት ሰዎችን የማረኩት ሚሊዮን ድሽቃ እና ክላሽኮፍ ጥይቱን ሁሉ። ይሄ የቲዲኤፍ ካራክተር ነው ያላችሁ እንደሆነ አይደለም። ለምንድን ነው እነሱ ያላወጡት? ነገር ግን ሳነብ ያ ቦታ ፊው ሄረን ዜር ኦልዌይስ ሚሊሻ አንደር ኮንፍሊክት ይኖራቸው እርስ በራሳቸው እንትን ይላል። ጦርነት አይደለም፣ ተማርኮ አይደለም። አንዳንድ ጊዜ ሲተላለፍ በዛ ገጠር ውስጥ በዛ በባህል ውስጥ ጠመንጃ ሰው ይዞ ነው የሚጓዘው። ወንድ ልጅ ባዶ እጁን አይጓዝም። አያችሁ፣ እንዲህ እያደረገ ነው ሚስሊድ የሚያደርጉት። እንዲህ አይነቶቹ ሰዎች ናቸው ከእውነቱ ርቀው በገንዘብ ተገዝቶ ይሄ የደቡቡ ልጅ አሜሪካ ይሁን ዩሮፕ ይሁን የሚኖረው የት እንደሆነ አላውቅም። ይህ መንግስት ከመጣ ጀምሮ
ማጆሪቲዎቹ ወታደር እየቀለመለመለ እየቀጠላቸውና በምርኮ በሞትና በምርኮ ላይ ያሉት እነዚህ የሀዲያ የምን የሚባሉት የደቡብ ወገኖቻችን ናቸው። ስለነዚህ ሰዎች ሲያወራ ሰምቼው አላውቅም። ስለነዚህ በፖርሽናል እነዚህ ናቸው ብዙዎቹ ወደ ሞተርነት የሄዱ የሚረግፉት። በኢትዮጵያውያን ጊዜ ኤክሴፕት በዚህ አሁን ባለው መንግስት ካልሆነ በስተቀር ሬሳ ተጥሎ አይነቨር አላነበብኩም፣ አልሰማሁም፣ በታሪክም የለም። በደርግም ጊዜም አልሆነም። አንድ የሰውን ልጅ ሬሳ ኮምረዱን ጥሎ የሚሄድ የለም። በዓለም ጋዜጣዎች እንደታየ ረግፎ በትግራይ ጦርነት፣ በዚህ አሁን ባለው በአማራው ጦርነት፣ በኦሮሞ ጦርነት የአሞራ ከሞቱ በኋላ ስጋቸው የአሞራ ምግብ ነው የሚሆኑት። የቁራ ያመራ። ይሄ ሀዲያው ምናምን የሚያለ የሚያወራው ስለነሱ ሲያወራ አልሰማም። ነገር ግን ዛሬ ደስታን በውሸት እንዲሁ በደስታ ፈንድቆ በቲክታክ ላይ ወጣ። ቲዲኤፍ ተገርፎ ወጣ አለ። ቲዲኤፍ ዓለም የመሰከረለት ትልቅ ዲስፕሊን ያለው ጃይንት ሶልጀሮች ናቸው። እንዲህ አንተ እንደምታስበው አንተም ትግርኛ ተናጋሪው እንደምታስበው የውሸት አስመስለ የትግራይ ህዝብ ሰላም ነው የሚያስፈልገው፣ ሰላምን ነው ሁሌ የሚጠሩት። ቲዲኤፎችም እዛ ሀገር ጊዜው ማስተዳዳሪ ፓርቲዎችም ቲፒኤልኤፍ ሰላምን ነው የሚጮኸው። አንተ ገንዘብ ቀጥሮ የሰጠ 4 ኪሎ ያለው ገዳይ እሱ ነው ሰላምን የማይፈልገው። ሰላምማ የሚፈልግ ቢሆን ህዝቡን ወደ ቦታው ይመለስ ነበር። ሰላምማ የሚፈልግ ቢሆን አገሪቷ እንደ ድሮ እንድትመለስ የሚያደርግ ቢሆን እንዳንተ አይነት ሆዳሞቹ እንደነዛ ካጆቹ እበታተናለሁ ብሎ ተዘጋጅቶ ሳለ ሰክሰስፉል የሆነ ይመስለዋል። ይሄ ህዝብ ግን እኔነቴን አውቃለሁ፣ እኔነቴን አልክድም፣ ለገንዘብ በራብ ሞት ይሻለኛል ብላንተ ከማገነብስ አጎንብሼ ለአንተ ከምኖር ቅድመ አያቶቼ የሰጡኝን ይዤ እኖራለሁ ብሎ በረሃብ እየተጠበሰልን ነው። አንተ የማትረባ እንዳንተ አይነቱ አንድ ቀን አላየኸውም። ስለ ሀዲያ ሌሎችም ወታደሮች ማጆሪቲዎቹ ከዛ የመጡ ናቸው። በውሸት ዓላማ ሳያውቁት እየተጠበሱ ከወገናቸው ጋር እየተገዳደሉ ከሞቱም በኋላ በክብር ሳይቀበሩ ሬሳቸው በአሞራና በቆሮ እና በጅብ እየተበላ አንተ ቁጭ ብለህ እዚህ ብታገብ ሚስት ቢኖርህ ልጅ ቢኖርህ እንደ አንተ ደግሞ ወጣት አይዘገንንህም? ከዛች ከትግራዊ እናት ወጥተህ የውሸት አንድም ቦታ የለም።
አንድም I'm a member of conflict the world I'm a member of ገብቼ አክሰስ ላይ ሳተላይት አይቼ አንድም ጦርነት አልተካሄደም። አንድም ውሸቱን ነው። በመጨረሻ በዚህ ልጨርስላችሁ። የውሸታቸው ብዛት ሁለት ሰው ይዘው እነዚህን ሁለት ገበሬዎች ይዘው ምናልባት ትግርኛ ተናጋሪዎች ይሆናሉ የፈረደባቸው ይዘው ማድረግ ሚሊዮን ድሽቃ ሚሊዮን እንትን ያደርጋሉ። ውሸት። ዝም በማለታችን ነው። ዝም በማለታችን ነው እነዚህ እንደዚህ የደረሱት። በዚህ ከንክሉድ ላድርግ። አንድ ጊዜ እነዚህ ከሳውዲ በጦርነቱ በኋላ ከዛም በፊት ትንሽ ባልዘ ከሳውዲ አረቢያ እንደዚሁ በመርከብ ምናምን የሄዱትን ኢትዮጵያውያኖችን ሁሉንም አሰብስቦ ይቅርታ ብሎ አስገባቸው ወደ አገር ቤት። ትግራዋዮችን መለመላቸውና ይህ እውነተኛ ነገር ነው። መልምሎ የቲዲኤፍ ወታደሮች የተማረኩት ብሎ ያለበት ጊዜ አለ። ምናልባትም እነዚህን ሁለት ገበሬዎች የዛ መልክ ሁልጊዜ እኮ ሲስተማቸውን አይቀይሩ። ውሸታሞች አይደለም። ውሸታም ከሁል ጊዜ ውሸታም ነው እና አትታለሉ በእነዚህ በውሸታሞች። በተለይ ያ ኤርሚያስ የሚለው ስለሱ ተናግሬያለሁ። ይህም ከዚህ የተሻለ አይደለም። ወደፊት የሆነ እንደሆነ ፒክቸሩን አውጥቼ እናገራለሁ። ለአሁን ግን በዚያው አቆማለሁ። ወገኖቼ አዝናለሁ ስለነዚህ ሁለት ወገኖች ምርኮኛ ብለው ይዘዋቸው እነዛን ከሳውዲ አረቢያ የመጡትን ግማሾችን ትግራይ በመሆናቸው ከሳውዲ አረቢያ ነው ያመጣቸው ቲዲኤፍ ብለው ገድለው ካወጧቸው በኋላ ግማሾቹን ብዙዎቹን ገድለው አጠፋፍተዋቸዋል። ይሄ የሆነ ነው፣ ፋክት የሆነ ነው። እነዚህንም ደግሞ የሌሉበትን ቦታ አድርገው እንዳያጠፏቸው ጸሎቴና ምኞቴ ነው። ጸሎቴም እናንተም ጸልዩላቸው። ይህ ነው እውነቱ። ጦርነት አልተካሄደም ፓርላማታ ውስጥ የለም፣ ውሸት ነው። እነዚህ ሰዎችም የቲዲኤፍ ሜምበሮች አይደሉ። ሁለት ሰው ማረክም ብሎ ሲናገሩ እፍረት የላቸው። ኢማጂን አድርጉ እቺ ሀገር የት እንደገባች። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። በሚቀጥለው እስከምንገናኝ ድረስ በርቱ። አሁንም እላችኋለሁ ብዙ ነገር ብሎክ አድርገውብኝ ብዙ ነገር አይደረስም። ምክንያቱም ይጽፉልኛል። አትሊስት ዋንስ ዊክ ፖስት አድርጋለሁ የሚላክልኝ። እንዴት ነው ምነው ቆየህ ጠፋ አናገኘህም ይላሉ። እና የእናንተ ሼር ማድረግ የእናንተ ሪፖስት ማድረግ ሌላውም የሚደረገውን ይሄ ብሎክ ያደረጉኝን ልናሸንፈው እንችላለን። በርቱ እንግዲህ እግዚአብሔር ከእናንተ ጋር ይሁን። ያችንን ሀገር ያስብልን። ባይ ባይ።